የተፈጥሮ ሚዛንን ጠብቆ ምርትና ምርታማነትን እስከማሳደግ ለሰው ልጆች የህይወት ዋስትናን እስከመቸር የሚደርስ ዋጋ አለው ብዝሃ ህይወት። ኢትዮጵያም በእጽዋትና ደን ልማት ዘመናትን የተሻገረ ልምድ ቢኖራትም በቅጡ ሳትጠቀምበት ቆይታለች። ይህን እውን በማድረግ ሂደት ታዲያ ባለፉት ዓመታት የጀመረቻቸው የአረንጓዴ አሻራ መርሃ ግብር ስራዎች በርካታ ስኬቶችን ያስመዘገበ ነበር። በዛሬው ዕለትም በአዲስ አበባ ከተማ አስተዳደር ደረጃ 7ኛው የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሐሳብ ተጀምሯል። ዛሬ ስንተክል ዛሬ ነሳዩ ነገ ልጆቻችን በለመለመ ቦታ በለመለመ መስክ በለመለመ ዛፍ በልዩ ጥሩ ሽታ ባለው ዛፎች ስር ሆነው የሚማሩ የነገይቱን ኢትዮጵያ የሚስሉ የሚመኙ ወጣቶችን ማፍራት ማለት ነው። መልማት ስንል ማደግ ስንል በቀጥታ የሚያያዘው ከተፈጥሮ ጋር ስለሆነ ሪሶርሱም ተፈጥሮ ስለሆነ ተፈጥሮን ሳናለማ ልማት ማሰብ ወደ ጥፋት የሚሄድ ማለት ነው። ስለዚህ ለትውልድ የሚሻገር ነገር የሚያስብ ሰው በዘመኑና በጊዜው ተፈጥሮን ሊንከባከብ ይገባዋል ማለት ነው። እነዚህ ሞቃት ሀገሮች የበለጠ ሰውን ሊጎዱ የሚችሉ የሰው ልጆች ይኖሩበት ከነበረበት ሁኔታ እየተቀየሩ የመጡት ዛፎቹ በመጨፈጨፋቸው እንደሆነ የተወሰደበት እንትናለ እና የሀገራችን ዘመቻ ትልቅ ዘመቻ ነው። ይበል ይደግ ይመንደግ የሚያስብል ስራ ነው ብለን እናስባለን። የኢትዮጵያ አረንጓዴ አሻራ ውጥን አስደናቂ መሆኑን ያነሱት የውጭ ሀገራት ዜጎችና ዲፕሎማቶች በበኩላቸው ኢትዮጵያ ከራሱ አልፎ ለመላው ዓለም ተምሳሌት ስራን እየሰራች ነው ሲሉ ምስክርነታቸውን ሰጥተዋል። Ethiopia's commitment to tackling climate change is extremely impressive. አስደናቂው የኢትዮጵያ አረንጓዴ አሻራ ጉዞና ቁርጠኝነት የአየር ንብረት ለውጥን ለመቋቋም በግልጽ የሚያሳይ ነው። ለዚህም ዛሬ እዚህ ተገኝተናል፣ አብረን እየተከልንም ቆይተናል። ይህ ደግሞ ለኢትዮጵያ ብቻ ሳይሆን ለመላው ዓለም የማይበገር ጥቅምን የሚሰጥ ነው። ስለዚህ የአየር ንብረት ተግዳሮትን ለመቅረፍም እስከ ወዲያኛው ቁልፍ ሚና ያለው ነው። Keep us on track to meet the climate targets. This initiative is very good. ኢኒሼቲቭ በጣም ጥሩ ነው። እዚህ በቆየሁበት ወቅት ኢትዮጵያ እንዴት እየሰራችበት እንደሆነ ለማየት ችያለሁ። የአየር ንብረት ለውጥ ችግርን አንድ ሀገር ብቻ የሚቋቋመው ነገር አይደለም። ሌሎች ሀገራትም ከኢትዮጵያ ሊማሩና በስፋት ሊተገብሩት ይገባል። እናም ተጠናክሮ መቀጠል አለበት እላለሁ። It should be done many years from now in the future. ኢትዮጵያ ዘመንና ታሪክ የማይሽረው ተግባርን በአረንጓዴ አሻራ መጻፍ ችላለች ያሉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እስካሁን እንደ ሀገር ከተተከለው 40 ቢሊዮን ችግኝ ውስጥ መዲናዋም የድርሻዋን አበርክታለች። በከተማችን አዲስ አበባ በተመሳሳይ ሁኔታ ባለፉት 6 ዓመታት 85 ሚሊዮን ችግኞችን መትከል ችለናል። የከተማችን አረንጓዴ ሽፋን ከ2.8 እጅ አሁን በደረስንበት እና መረጃዎችና ማስረጃዎች በሚያሳዩት መሰረት ወደ 22 እጅ ማደግ ችሏል። በጥቅሉ በዚህ አረንጓዴ አሻራ የተከልናቸው ችግኞች የጽድቀት መጠናቸው ከ85 እጅ በላይ እንደሆነም ያሳያል። ለዚህም ዳግም የተቀመጠውን ግብ ለማሳካትና የማይበገር ኢኮኖሚን ለመገንባት ሁሉም ኢትዮጵያዊ በትብብር መትከል ይገባዋል። በመትከላችን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን እንገነባለን። በመትከላችን ከተረጂነት እንላቀቃለን። ኢትዮጵያ የምትለምን ሳትሆን የምትሰጥ ሀገር እስከምትሆን ድረስ እንተጋለን። ይሄ ደግሞ በቅርብ ይሆናል። ሁላችንም በጋራ እንትጋ እላለሁኝ። ሌሎች ተሳታፊዎችም የሚነግሩን ይህንኑ ሐሳብ ነው። እኛ ሃይማኖት አባቶች ፕሮግራም አድርገን በወር ክረምቱን ያው እግዚአብሔር በፈጣሪ ውሃ ይጠጣል፣ በጋውን ግን ተነጋግረን ከተማ አስተዳደሩ ጋር መተን በየጊዜው ዛፍ እንዲሆን እንደነዚህ አይነት ዛፎችን ስንተክል ነገ ለትውልዱ አሁን የተከልናቸው አብዛኞቹ የሚበሉም ናቸው። ማንጎ ሁሉ የሚመስሉ አሉና እነዚህን ተንከባክበን ሁላችንም ለነገይቱ ኢትዮጵያ ማስረከብ አለብን። ተፈጥሮን ለትውልድ ማሻገር በመልካም ግዴታችን ነው። እኛ ጨርሰ ነው እኛ አውጥተ ነው የሚቀጥል ትውልድ አይኖርም። አሁን ግን መኖሪያችንን ልክ ቤት ሰርተን ለልጆቻችን እንደምናወርስ በትልቅ ስናስብ ፕላኔታችንን አገራችንን ከተማችንን ለትውልድ ማሻገር አለብን ማለት ነው።